ሰላም ሰላም እንዴት ናችሁ የቻናላችን ተከታታዮች? ዛሬ በቻፕተር በፓርት 7 ተገናኝተናል። ዩኒት 2 ማለት ነው። ሶ the impact of colonial rule in Africa on Africa የሚለውን አለን። on Africa what are the impacts of colonialism ያሳደረው ተጽዕኖ ምንድነው አፍሪካ ላይ ፖለቲካሊ፣ ኢኮኖሚያሊ፣ ሶሻሊ የሚለውን አለን ማለት ነው። ሰብስክራይብ፣ ሼር፣ ላይክ ቪዲዮ ማድረግ እንዳረሱ። So the political impacts in Africa are Africans lost their independence and freedom. ፖለቲካል ነው። ኢንዲፔንደንስ አጥተዋል። የተለያዩ ነጻነት፣ ኢንዲፔንደንስ፣ ፍሪደም the African indigenous administrators አሉ they were destroyed. ኢሮፒያን ክሬትድ አርቲፊሻል ባውንደሪ የተለያዩ ሀገራቶች ጎረቤት ሀገራቶች የሚፈጥሯቸው አርቲፊሻል ዝም ብሎ በራሳቸው የሆነ አርቲፊሻል ባውንደሪ እስካሁን ድረስ አፍሪካኖች የተጋጩባቸው ቦታዎች እንዲኖር አድርጓል ማለት ነው። አፕሩቫል ኦፍ ሎካል ኮሚኒቲ ዲስ ቢኬም ኮሎኒ ሌጋሲ ኤንድ ኬስድ ባውንደሪ ኮንፍሊክት ስቲል ማለት ነው። ባውንደሪ ኮንፍሊክቶችን ፈጥሯል ማለት ነው። ለምሳሌ ናይጄሪያ ከካሜሩን ጋር፣ ኢትዮጵያ ከሶማሊያ ከኤርትራ ጋር ያላት ባውንደሪ ኮንፍሊክቶችን ፈጥሯል ማለት ነው። many African nations after independence የራሳቸው የሆነ ባውንደሪ ላይ ኮንፍሊክት ነበረ ማለት ነው። sometimes they grouped together people who had never been united under the same government before. Sometimes they divide existing group of people. Another impact of colonialism in Africa on Africa are colonialism on Africa brought about the underdevelopment of African territory in many different ways. አንደር ዲቨሎፕመንት ነው የመጣው። አፍሪካ ሪሜን ሰፕላየር ነው የሆነችው አፍሪካ ማለት ነው። ሰፕላየር ኦፍ ሮ ማቴሪያል ፎር ዩሮፕ ነው። ለዩሮፕ ኢንዱስትሪ ቀጥረ ነው አቅርቦት ነው የሆነችው ማለት ነው። አፍሪካንስ ዌር ኖት አሎድ ኖት ኢንከሬጅ ቱ ጊቭ ኢንቱ ማኑፋክቸሪንግ አይፈቀድላትም ነበር ማኑፋክቸሪንግ እንዲኖር። the European had introduced modern education introduce ቢያደርጉም but the introduction of colonial education made Africans abandon their indigenous technological skill and education የራሳቸው ሆነ ሀገር በቀል እውቀት ሳይሆን የአውሮፓዎችን ሀገራት የራሳቸውን ቋንቋ ባህል ነው ወደ አፍሪካ እንዲመጣ ያደረጉት ማለት ነው። Africans natural resources were exploited by European colonizers ተበዘበዘ ብዙ የአፍሪካ ሪሶርሶች ማለት ነው ተበዝብዟል በአፍሪካ በአውሮፓዎች። ፎር ኤግዛምፕል የፖርቹጋሎች የዌስት አፍሪካ አካባቢ ያለው ወርቅ ብዛት እሱም በተለያዩ አሉ። ፎር ኢንስታንስ ፎሬስትስ ዌር ክሊር ቱ ጌት ቲምበር to provide exploited by European colonizers. For instance, forests were firewood that was needed to power and steam engine trains to construct railway track ማለት ነው። So this is economic impact of colonialism. The other one is social impacts. These were the big and very influential impacts. Colonialism also disrupted the development and the way of living of local communities. During the colonization process, communities had to be moved and relocate to create white settlement area for large scale farming. ለምሳሌ እንደነ ኪኪዩ የሚባሉ የኬንያዎች ሳውዝ አፍሪካን ላይ የነበሩት እዚህ እንዲነሱ ተደርጓል። ሳን የሚባሉ ሳውዝ አፍሪካ ያሉት ኮይ እንደ ሳን የሚባሉት ማለት ነው። ዋይት ሰትለሮች ሲመጡ ያ ቦታ አሪፍ ከሆነ ምቹ ኢንቫይሮንመንት የሚሰጥ ከሆነ ለዋይት ሰትለሮች ቦታዎችን እንትን ይላሉ ሪሎኬት ያደርጋሉ ቦታቸው ማለት ነው። ሶ ዋይት ሰትልመንት ፎር ላርጅ ስኬል ፋርሚንግ ማለት ነው። ኮሎናሊዝም also brought about different types of disease. ኮሎናሊዝም የተለያዩ ዲዚዞች አሉ ኢንትሮዲዩስ አድርገው ወደ ከአውሮፓዎች የመጣ ወደ አፍሪካ የመጣ ማለት ነው። an example of such diseases that was introduced by the settlers in rinderpest disease. rinderpest የሚባለው ለምሳሌ በእኛ ጊዜ በአጼ ምኒልክ ጊዜ የነበረው በሽታ ማለት ነው። ክፉ ቀንን ያመጣብን በኖርዝ ኢትዮጵያ ገብቶ ማለት ነው። ኖርዘርን ኢትዮጵያ ዱሪንግ ክፉ ቀን ከብቶችን ሚዝ በሽታ ነው እና ብዙ ከብቶች አልቋል፣ ሊቭስቶኮች አልቋል። ሆን ብሎ የተደረገ ነው በጣሊያን ማለት ነው። እና ይሄ ራንደር ፔስት ዲዚዝ ወደ ዚምባብዌ እና ቦትስዋናም ተስፋፍቶ ነበረ
ኮሎናይዜሽን አማካኝነት ማለት ነው። ጀነራሊ ኮሎናይዝም shaped both the economic and political structure of Africans colonies to serve the interest of European power. There were some positive outcomes of colonialism አለ of course የሆነ የተወሰነ አድቫንቴጅ አለው። ለምሳሌ tribal warfare ended following the introduction of colonial administration. ትራይባል ዋርፌር ወይ ደግሞ እርስ በርስ የጎሳዎች ግጭት ቆሟል። ኢንትሮዳክሽን ኦፍ ዲፈረንት ሞደርን አይዲያስ ኮንስትራክሽን ኦፍ ሬልዌይ ሞደርን አይዲያዎች ተስፋፍቶናል። ሮድስ ቱ ትራንስፖርት ኒው ማቴሪያል ቱ ፖርትስ የተለያዩ መንገዶች፣ ዘመናዊ ትምህርት ቤቶች ተስፋፍቷል ማለት ነው በአፍሪካ። እነዚህን እንደ ፖዚቲቭ አውትካም ኦፍ ኮሎናይዝም ማየት እንችላለን። ግን ደግሞ የኮሎናይዜሽን በጣም ጉዳቱ ያመዝናል ማለት ነው። ሶ ሰብስክራይብ፣ ሼር፣ ላይክ ቪዲዮ ማድረግ እንዳረሱ አመሰግናለሁ።